መስገቡ እንዳልነግርሽ አስጠንቅቆኝ ነበር የነገረኝ። እንዴ ምንድነው ፍቅር አስጨነቅሽኝ እኮ። መስገቡ ከኔ አባት ገንዘብ የጠየቀው አንቺ እንዳልሽው ገንዘብ ወዳድ ስለሆነ አይደለም። እና ምንድነው? ያንቺን አባት ለማሳከም ነበር እስር ቤት እስከ መግባት የደረሰው። ምን? ይሄን አላምንም። ማመን አለማመን ያንቺ ፋንታ ነው። ግን እድሜ ልኩን መስገቡ ገንዘብ ሊጠይቅ አባቴ ጋር መጥቶ አያውቅም። አሁን የመጣው አንቺ በጣም ስትጨነቂ ስላየ ሊያግዝሽ እንጂ ለራሱ ያለ ገንዘብ ደስተኛ መሆኑን ያውቅበታል። ወይኔ መብርሃን እናቴ። ለማንኛውም ካጠገቤ እንዳትደርስ ስላልሽው አዝኖ ስላየሁት ነው ይሄንን እየነገርኩሽ ያለሁት። አባቴ እየጠራኝ ስለሆነ ልገባ ነው። ሰላም እደሪ። አሜን ሰላም እደሪ። ቆይ ግን ምን ሆኜ ነው እንደዚህ ችኩል ሆንኩት? እና ለምንድን ነው እዚህ የመጣው? እኔ ምን አውቄ? እሱን እንድጠይቀው መች እድል ሰጠኝና ባገኘኝ ቁጥር እኮ መነጫነጭ ነው። ተይው እባክሽ፣ ወንዶች ሲባሉ እንደዚህ ናቸው። እነሱ ባሉበት ቦታ ሁሉ ችግር ጠፍቶ አያውቅም። ግን እኮ በጣም ጥሩ ልጅ ነው ሰላምዬ። ተይ እንጂ ሀኒዬ፣ ምንም ነገር የለንም ያልሽኝን ትቼ ሌላ ነገር እንዳስብ አታድርጊ። እንደውም ለዛሬ ሀኒዬ እንግዳ ነሽ። ሂጂና ሳሎን ቁጭ በይ፣ እኔ ቆንጆ ምግብ አብስዬ አመጣልሻለሁ። ሰላምዬ። ወይ ሀኒቾ፣ እምቢ የሚባል ነገር መስማት አልፈልግም። ሂጂ ሂጂ። መቼም የሚወዱትን ሰው መናፈቅ ወንጀለኛ ያስብላል። እርሱ አይደሉ እንዴ አይን እየተያዩ እንኳን ይነፋፈቃሉ ያሉ? ለማንኛውም በሉ ሰላም ዋሉ። ኧረ አላገኘሁትም። እንዴት እንደዛ አልከኝ? እስከ ዛሬ ሳውቅሽ ለአሲር ስትጨነቂለት ነበር። ዛሬ ግን ችላ አልሽው። ኧረ እንደዛ አይደለም። አይ ተይ ሀኒዬ፣ አግኝተሽው ነበር አይደል? ማግኘት ሳይሆን አባ። እና ምንድነው? አንተ በምንም ነገር ስትጨነቅ ማየት ስለማልፈልግ ነው እንደዛ ያልኩት። መጨነቄ የት ይቀራል ብለሽ ልጄ? አሲር እኮ ለኔም ልጄ ነው። ተው እባክህ አባ። የኔ አባት እንደዛ አይነት ልጅ እንዲኖር አልፈልግም። እበላለሁ ብለህ ልጅቷን አስበላሃት ማለት? አባዬ ማታ ሲያወራ እንደሰማሁት ከሆነ ከፖሊሶቹ ጋር እናንተ ያሳዛችሁትን ገንዘብ ተከፋፍለውታል። ቆይ እንዴት? ሲጀመር ዝም ብለው ማረሚያ ቤት አስገቡ እንጂ ክስ አልመሰረቱብህም። ዝም ብለው ነበር ሲያስፈራሩክ የነበረው። ማለት ሰዎቹ ፖሊስ አይደሉም ማለት ነው? መሆንማ ናቸው፣ ግን ተመካክረው ስለሆነ ያዙክ ክስ ምናምን የለም። አንቺ ግን አባትሽ ምን አይነት ሰው ነው? ታው ያልኩ ለዚህ ነበር። የአባቴ አይምሮ ላይ በተንኮል ማንም አይደርስበትም። እሱ እንዴት ችግሮችን እንደሚፈታ እንዴት እንደሚያደርግ አታውቅም። ለማንኛውም እሱን ተውና አሁን ሳይክህል ይቀምስከምስልም ና እንሂድና ልጋብዝ። በዛው ምን የሚሄድበት ቦታ አለኝ። እኔም ልጆሮ ከንጀራ አባት ገንዘብ ልጠይቅ የነበረው ለምንድን ነው? ሐሳቤማ ፋዘርን ለማሳከም ነበር። የትኛው ፋዘር? የሃናን አባት ነው። ሃና እንደሰው ቆጥራኝ ለሕክምና ብዙ ገንዘብ እንደሚያስፈልጋት ስትነግረኝ አሳዝናኝ ነበር በጣም። ለዛ ነበር ላግዛት የፈለኩት። ጆሮ ግን እየበሰልክ ነው። እየቀለድኩኝ አይደለም፣ የምሬን ነው እየነገርኩ ያለሁት። ያ የተረገመ እንጀራ አባቴ የቤተሰቦችን ገንዘብ ከልክሎኝ ምኞቴን ሁሉ ቅዠት አደረገብኝ እንጂ። አትጨነቅ በቃ። ያው የሃናን አባት ፈጣሪ ያቅላቸዋል። ሃና ያላሰበችው ከባድ ውጥንቅጥ ውስጥ ገብታለች። አሴር ለሃና አባት ሕክምና ብሎ የማይወደውንና ጨካኙን እንጀራ አባቱ ፊት መጋፈጡን ለአባትየው ብሎ ይሄኑላ ጉድ ውስጥ መግባቱን የአሴር እህት ለሃና ደውላ በስተመጨረሻም እውነቱን ነግራታለች። ሃናም ይሄን እውነት ከሰማች በኋላ እንግዲህ ለአባትየው ምንድነው ማነው ያወራች ሲላት እንግዲህ እውነቱን ከመናገር ደብቃለች ማለት ነው። ስለዚህ አሴርንም እንደገና ደውላ ይቅርታ ትጠይቀዋለች ማለት ነው። ስለዚህ እንግዲህ አሴር እንደገና ከሃና አባትና ከሃና ጋር ግንኙነታቸውን እንደድሮ ይጀምራሉ። ኤልያስ ግን ደሴ ከመሄድ ቀርቶ ነበረ። ግን አሴር መልሶ ከተታረቀ ወደ ደሴ መመለሱ የማይቀር ነው። ኤልያስ ግን እዚህ ጋር ከጓደኛው ጋር አብሮ በነበረበት ታይም ላይ ኤልያስ አሴር ሲመጣ መመነጫጨቅና እንደዚህ መሆን ነበረበት ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን እየጻፋችሁ ኤልያስ እዚህ ጋር አሴርን እንደዚህ ፊት መንፈግ አልነበረበትም። ለምን አሴር ምንም የሌለውና
ጎዳና ተዳዳሪ የሆነ ልጅ እንደሆነ እያወቀ ግን የዋና ንጹህ ልብ እንዳለውም ማወቅ ነበረበት። ለምን እዚህ ጋር ሃናን ቢያፈቅራትም ኤልያስ አሴር ያው ተቀራረበ እንጂ ሃና ለአሴር ፍቅር ይኖራት አይኖራት ሚለውን እርግጠኛ ሳይሆን አሴርን ፊት መንፈጉ ልክ አይደለም ብዬ አስባለሁ። ግን የኤልያስ ባህሪው እንደዚህ አይነት ባህሪ ካለበት ይሄ ባህሪው ግን ለሃናም ሆነ ለአሴርም ለጓደኛውም ወደፊት በጣም የሚያሰጋ ይሆናል ማለት ነው። ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ የቻናላችን ቤተሰቦች ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። የምናሴ ባህሪ በጣም ደስ የሚል እንደሆነ ደግሞ በጣም የገረመኝ ታይም የቱጋ ነው? ስልኩ የተሰረቀው ስልክ በባለፈው ክፍል እንደነገርኳችሁ ምናሴ ከማ ጋር ተቀምጦ ነው ያ ስልክ የተሰረቀው የሚለውን በሚቀጥለው ቪዲዮ ካሳዩን የማን እንደሆነ እናየዋለን። ምናልባት የዛን ታይም ላይ ከሃና ጋር በሄደበት ሰዓት እስር ቤት አሴርን ሲያየው ምናሴ ዝም ብሎ ባላወቀ ሙድ አልፎት ነበረ። ግን ብቻውን አሴርን ያገኘው ታይም ላይ ግን ያን ስልክ የሰረቀው ልጅ እንደሆነ አሴር መሆኑን አስታውሱታል። ግን የእናቱም ስልክ መሆኑ የተሰረቀውን በዚህ ቪዲዮ ላይ ነግረውናል ማለት ነው። ስለዚህ አሴር እንደሚሰርቅ ምናሴ እያወቀ ሃናን ላለመጉዳት እንደዚህ አይነት ልጅ ጋር ነው እንዴ አንቺ አብረሽ የምትሆኚው? ምን አይነት ሌባ ከሆነ ልጅ ጋር እንዴት ትሆኛለሽ ብሎ ምናሴ ሃናን ሌላ ጣጣ አላመጣባትም። ልክ እንደ ኤልያስ አይነት ባህሪ ቢኖረው ምናሴ ሃናን ያመነጫጭቃት ነበር ወይም ደግሞ እንደዚህም ሊላት ነበር። ግን የምናሴ ባህሪ በጣም አሪፍና በጣም የልጅ አዋቂና አስተዋይ ስለሆነ ዝም ብሎ አሴርን ግን ብቻውን ሲያገኘው መጠየቅ ያለበትን ጥያቄና እንዳስታወሰው አሴርም እንደሚሰርቅ እንደነበረ ምናሴ እንደሚያውቅ አስታውሱታል። አሴርም ግን ያው እውነቱን አልደበቀውም፣ ነግሮታል፣ እኔ ነኝ ብሎታል። ግን ያም ሆነ ምናሴ እንዳወቀውና ግን አሴር እንዳይደብረው እሱን ሲያየው እንዳይሸማቀቅ ምናሴ ፈታ ብሎ እንዲያወሩ እንዲቀራረቡ አድርጎታል ማለት ነው። ሰላም እንግዲህ ሃና በጣም ስትጨነቅና ብቻዋን ብዙ ነገር ስታስብ እያየቻት ስለነበረ ብዙ ታይም ላይ ብቻዋን ብዙ ነገር እንደተጨናነቀች ሰሞኑን ስትወጣ ስትገባ በምታየው ነገር ሃናን ላሽ እፈልጋለሁ፣ ምንድነው የሚያስጨንቅሽ? እኔ ሐሳቤን ሁሉ ጊዜ ስጨነቅ ላንቺ እንደማካፍልሽ ለምን አታካፊኝምና ያለሽበትን ነገር እስቲ አናግሪኝ እኔም ልርዳሽ አለቻት ሰላም። ሃና ግን ብዙ ጊዜ ከሃና የሚደብረኝ ባህሪዋ ሃና ሁል ጊዜም ለሌሎች መፍትሄ ለመሆን ሁሉም የራሳቸውን ነገር ነግሯት ከልቧ ሰውን ለመርዳት ፈልጋለች። ግን የራሷን ጭንቀትና ችግር ብዙ ጊዜ ለምትሰራበት ቤት ላሉ ሰዎች አትናገርም። እናትየውም ገንዘቡን እሰጥሻለሁ ስትላት ችግር የለውም አለቻት። ሁለተኛ ደግሞ ሰላምም እዚህ ጋር እኔ ልረዳሽ እፈልጋለሁ አግዥኝ በሐሳብም ቢሆን ስትላት ያለችበትን ጉድ እውነቱን አልነገረቻትም። ብዙም ስላልተናገረች ቀለል አርግታ አይተዋለች። ስለ ኤልያስ ጉዳይ ነው ያወሩት። ያው ኤልያስ ጋር ምን ጀምራቸዋል በሚለው ሃና ነካነካ አርግታ አልፈዋለች። እሷ እንደማትፈልገውና ኤልያስ እንደሚያፈቅራት ግን እሷ እንደማትፈልገው መልካም ሰው እንደሆነ ነግራታለች። ግን ሰላም እዚህ ጋር ሃናን ለመርዳት የምታደርገው ጥረትም እንደ አሰሪ ልጅ ሳትሆን እንደ ቤተሰብ ስለሆኑ እንዴት እያየቻትና ሃናን ለመርዳት የምታደርገው ነገር በጣም ደስ የሚል ነገር ነው። ሃና የሰላምን ለሕክምና የሚሆነውን ገንዘብ እንደከፈለችላት ያን ሁላ ብር እንዳወጣች ሰላምም አታውቅም። ስለዚህ ሰላምም ስለማታውቅ ምንም አይፈረድባትም። ምናሴም ብቻውን ሲሆን በስልክ ሲያወራ የፍቅር ግንኙነት ጀምሮ ይሆናል በሚል ሰላም ራሷ ካሳለፈችው ኤክስፒሪየንስስ ለሱ ይጠቅማል የሚለውን ነገር አንዳንድ ምክሮች መክረዋለች። ሰላም እንግዲህ ያው ዝም ብለ ፍቅር አትጀምር፣ ከጀመርክም ሴት ልጅ ልትጎዳ ትችላለች በሚለው ምናሴን ፖዚቲቭ በሆነ መንገድ እሱ እንዲመለከተው ነገሮቹን አስረድተዋለች።
ግን ምናሴ ብዙም ለዛ ነገር ኬርለስ በሆነ መንገድ ምንም ስላልገባው ቀለል አድርጎ አልፎታል። ሃና ለቤተሰቦቹም ብዙም ያልተናገረችውን ነገር ስለ አባቷ እንደ ወንድም ለምታየው ለአሴር ብቻ ነበር ይሄ ሚስጥር የነገረችው። አሴርም ይሄን ነገር ተረድቶ ይሄን ሚስጥር በመንገሯ በጣም ልቡ አዝኖ ያው ከቤት ውስጥ አብሮ በሚያሳልፈው ነገር ስለሚያይ አባትየውን ለመርዳት እንግዲህ እንጀራ አባቱ ጋር በመሄድ በከባድ ፍጥነት ውስጥ አባቷን ለማሳከም ትልቅ ጉድጓድ ውስጥ ገብቷል ማለት ነው። ስለዚህ አሴር ትክክለኛ ውሳኔ የወሰነ ይመስላል። ግን ሃና ይህንን ውስጥ መግባቱን ስለማታቅ አሴር ላይ በጣም ከባድ ውሳኔን የወሰነችበት ከሷም ከአባቷም እንዲርቅ አርግተዋለች። ግን አሴር ይህን ሁሉ ሚስጥር በስተመጨረሻም ይህን ማድረጉን ለእህቱ በመንገሩ እህትየው ለሃና ይህን ሚስጥር ስትነግራት ሃና አሴርን እንግዲህ ይቅርታ ለመጠየቅ ትገደዳለች ማለት ነው። የአሴር እህት ለአሴር የነገረችው ነገር የሚገርም ሆኖበታል። እንጀራ አባትየው በሰራው ድራማ አሴር መታሰሩንና ለአሴር ዋስ መፍቻ ያመጣችው ሃና ብር ፖሊሶቹና እንጀራ አባትየው እንደተከፋፈሉ ስትነግረው በጣም ነው የገረመው። ስለዚህ እንጀራ አባትየው ከፖሊሶቹ ጋር በመነጋገር አሴርን እዚህ ድራማ ውስጥ አስገብቶ አውቆ እንዲታሰር ያደረገው የእንጀራ አባትየው ድራማ ነው ማለት ነው። መጀመሪያም እንደነገርናችሁ እንጀራ አባትየው የራሱን ድራማ አሰርቷል። እንጀራ አባትየው ሽጉጡን በደቀነበት ሰዓት ላይ አሴር በንዴት ተቀብሎት እንደሚደቅንበት ስለሚያቅ በዛ ታይም ላይ ፖሊሶቹ ልክ አሴር ሲቀበለው ቪዲዮ ከቀረጹ በኋላ ያን በማሳየት ክስ መመስረት እንችላለን በሚለው ያስሩታል ማለት ነው። ስለዚህ ክስ ሳይመሰርቱ ያስሩትና እያስፈራሩ ብር እንዲያመጣ ያስገድዱታል። ከዛ በኋላ ካመጣ መጣ ካላመጣ ያስሩታል። ልክ ብር መምጣቱን ካወቁ ክስ ሳይመሰረት ፖሊሶቹ ዝም ብለው ከእንጀራ አባትየው ጋር በመነጋገር ብሩን ይወስዳሉ ማለት ነው። ስለዚህ አሴር ሁለተኛም እንጀራ አባትየው በጭንቅላት በልጦ ተጫውቶበታል። ስለዚህ ሃና ይቅርታ ከጠየቀችው እንኳን አሴር ይቅር ካላት በኋላ ከእንጀራ አባትየው ጋር በሁለተኛ መንገድ ይፋጠጣል ማለት ነው። ለሃና አባት የሚሆነውን የሕክምና ብር ማምጣቱ የማይቀር ጉዳይ ነው። ስለዚህ አሴር ይህን ብር እንደምንም ብሎ ደግሞ መቀበልና ከእንጀራ አባትየው በሲስተም ቢሆን ተቀብሎ ብሩን ለሃና አባት ያስረክባል። ለምን ሃና ለአባቷ የሚሆነውን ሕክምና ለአሴር ዋስ ማስወጫ ብላ ብሯን ሰጥታ አሴርን አስፈትቷለች። ስለዚህ አሴርም ምንም ባይኖረውም አሁን ላይ ግን ትልቅ ውለታ ሃናና አባትየው ውለውለታል። ስለዚህ አሴር ይህን ውለታ በትልቁም ቢሆን በትንሹም ቢሆን መክፈል አለበት ብዬ አስባለሁ። ስለዚህ አሴር ይህንን ያደርገዋል ብዬ አስባለሁ። የኤልያስ ባህሪ ግን እንደዚህ መሆን አለበት ብላችሁ ታስባላችሁ? ኤልያስ አሴርን በሚያየው ሰዓት ወይም አሴር እነሱ ጋር በሚመጣ ሰዓት እንደዚህ የሚያመነጫጭቀው ነገር ደስ አይልም ብዬ አስባለሁ። እስቲ እናንተስ ምን ይሰማችኋል? ለአሴር ያለው ቦታ ተቀይሯል። እንዲሁም ጓደኝነቱን ከሱ ጋር መቀራረቡንም አልፈለገውም። ስለዚህ ኤልያስ በዚህ ምክንያት የሚያደርገው ነገር ትክክል ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ስጡ። ሃና ኤልያስንም እንደምታፈቅረው ኤልያስ ራሱ እርግጠኛ አልሆነም። ስለዚህ ሃና ለአሴርም ትክክለኛ ፍቅር ይኑራት አይኑራት ኤልያስም አላወቀም። ግን ይሄንንም በማያውቅበት ታይም ላይ ኤልያስ እንደዚህ መሆኑ ልክ አይደለም ብዬ አስባለሁ። ምናሴ ከአሴር እህት ጋር የፍቅር ግንኙነት ጀምሯል ብላችሁ ታስባላችሁ? እንግዲህ ሰላም በተደጋጋሚ ስልክ ሲያወራ ምናሴ ስሰማው ፍቅር ጀምሯል ብላ አስባለች። እኛም እንደዛ ይመስላል። እስቲ እናንተስ ምን ይመስላችኋል? በፍቅር ጉዳይ ነው ወይስ የአሴር እህት ብቻዋን ስለምታሳልፍና ብቸኛ ስለሆነች ላይክ እንደ ወንድም እንዲያወራት ስለምትፈልግ ይመስላችኋል? እስቲ እናንተ ምን ትላላችሁ? ሐሳብ
አስተያየታችሁን እየጻፋችሁ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።